ጠቅላይ ሚኒስትር አብይ አህመድ በጅቡቲ ፕሬዝዳንት እስማኤል ኡማር ጊሌ በዓለ ሲመት ላይ ለመገኘት ጅቡቲ ገብተዋል። ጠቅላይ ሚኒስትሩ በጅቡቲ በቆዩበት ወቅት ለፕሬዝዳንቱ ያላቸውን አክብሮትና መልካም ምኞት የገለጹ ሲሆን የሁለቱ ሀገራት ዘላቂ ወዳጅነት ለቀጠናው ሰላምና ኢኮኖሚ ትስስር ያለውን ፋይዳ አሳስበዋል። ፕሬዝዳንት እስማኤል ኡማር ጊሌ በቅርቡ በተካሄደው ምርጫ 98% ድምፅ በማግኘት ለአምስተኛ ጊዜ መመረጣቸው ይታወሳል። የሁለቱ ሀገራት ግንኙነት በተለይ በወደብ አጠቃቀም፣ በትራንስፖርት ትስስርና በመሰረተ ልማት ግንባታ ላይ ያተኮረ ስትራቴጂያዊ አጋርነት መሆኑ ይነገራል። የሶማሊያ መንግስት ዛሬ እሁድ ባወጣው መግለጫ በከተማዋ እየተካሄደ ስላለው የግዳጅ መፈናቀልና የመሬት ይገባኝ ጥያቄ ጋር ተያይዞ ለሚደረገው የተቃውሞ ሰልፍ ጥሪ ምላሽ ሰጥቷል። የቀድሞ ፕሬዝዳንት ሸሪፍ ሼክ አህመድን ጨምሮ በተቃዋሚ አመራሮች ምክር ቤት የተጠራው ይህ ሰልፍ በቅርቡ ከመኖሪያ ቀያቸው የተፈናቀሉ የሞቃዲሾ ነዋሪዎችን ድምፅ ለማሰማት ያለመ እንደሆነ ተገልጿል። የሶማሊያ የማንነት የባህልና የቱሪዝም ሚኒስቴር በሰጠው መግለጫ ሰላማዊ ሰልፍ ማድረግ ህገ መንግስታዊና ዲሞክራሲያዊ መብት በመሆኑ መንግስት ዜጎች ሀሳባቸውን በሰላማዊና በህጋዊ መንገድ የመግለጽ መብታቸውን አይቃወምም ብሏል። ሆኖም ግን የሰላሙ ሁኔታ ለመጠበቅና በከተማ ያለው እንቅስቃሴ እንዳይስተጓጎል በሚል መንግስት ሰልፉን እንዲካሄድ የፈቀደው በኢንጂነር ያርሶ ስታዲየም ውስጥ ብቻ እንዲሆን ወስኗል። በአንጻሩ ግን የሰልፉ አስተባባሪዎች በሞቃዲሾ ውስጥ በ22 የተለያዩ ቦታዎች ላይ ተቃውሞ ለማድረግ ማቀዳቸው በመንግስት ዘንድ ከፍተኛ ስጋት ፈጥሯል። መንግስት ይህን አካሄድ ከተማዋን ሽባ ለማድረግና ህዝብን በጎሳ ለመካፈል የታለመ ስልት ነው በማለት ኮንኖታል። ኢራን ዩናይትድ ስቴትስ ግዴለሽ ወታደራዊ ጀብድ ውስጥ ገብታለች ስትል በይፋ ከሰሰች። በሆርሙዝ የባህር ወሽመጥ ላይ በሁለቱ ሀገራት መካከል የተኩስ ልውውጥን መደረጉን ተከትሎ ውጥረቱ በአዲስ መልክ አይሏል። የአሜሪካው ማዕከላዊ እዝ የኢራን ታጣቂዎች ጥቃት ሰንዝረውብኛል ሲል ቢገልጽም ኢራን ግን ድርጊቱ የአሜሪካ ቀስቃሽ ትንኮሳ ውጤት ነው በማለት አጣጥላለች። ይህ ግጭት በዓለም የነዳጅ ገበያ ላይ ከፍተኛ ስጋት የፈጠረ ሲሆን የነዳጅ ዋጋ እንዲጨምር ምክንያት ሊሆን እንደሚችል ተገምቷል። መንግስታቱ በዲፕሎማሲያዊ መንገድ ችግራቸውን እንዲፈቱ ዓለም አቀፍ ጥሪዎች እያቀረቡ ይገኛሉ። ጀብሃዬ ፓይዳሪ በመባል የሚታወቁት የኢራን ጠንካራ አቋም ያላቸው ወግ አጥባቂዎች ከምዕራባውያን ጋር የሚደረገው ማንኛውም ድርድር ለማደናቀፍ እየሰሩ መሆኑ ተሰምቷል። እነዚህ ልዩ አብዮተኞች ተብለው የተሰየሙት አካላት ከአሜሪካ ጋር የሚደረገውን ስምምነት የሀገር ክህደት ነው በሚል በቴህራን ጎዳናዎች ላይ የተቃውሞ ሰልፎችን እያስተባበሩ ይገኛሉ። ይህ ሁኔታ የኢራንን የወደፊት ዲፕሎማሲያዊ ግንኙነት አጣብቂኝ ውስጥ የከተተ ሲሆን በሀገሪቱ ከፍተኛ አመራሮች መካከልም ልዩነት እንዲፈጠር ምክንያት ሆኗል። ቡድኑ በተለይ በወጣት ትውልድ ዘንድ አብዮታዊ አስተሳሰቦችን በማስፋፋት የራሱን የፖለቲካ ኃይል ለመገንባት እየጣረ መሆኑ ይነገራል።